ዛሬ ረፋዱን አዲስ አበባ ውስጥ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጽህፈት ቤት ጋዜጠኞችን ጠርቶ ይፋዊ መግለጫ የሰጠው የአገው ብሔራዊ ሸንጎ የፖለቲካ ድርጅት የአገው ህዝብ ራስን በራስ የማስተዳደር ህገ መንግስታዊ መብቱን ሳይሸራርፍ እንዲጎናጸፍ አልሞ እንደሚታገል አስታውቋል። ሰላማዊ የፖለቲካ ትግልን አማራጭ አድርጎ እንደሚንቀሳቀስ ያሳወቀው ፓርቲው ሆኖም እንደ ፖለቲካ ድርጅት ፈጸምብኛል ያለው እስራት፣ ከመኖሪያ ቤት የማፈናቀልና የንብረት ዘረፋ ያሏቸው እንግልቶች ህዝብ መሃል ሆኖ ትግሉን መምራት አዳጋች እንዳደረገበት አስታውቋል። ፓርቲው በዛሬው መግለጫው በአገው ሸንጎ ፓርቲ ስም ህዝብም እየተጠቃ ነው በማለት ከሷል። የፖለቲካ ድርጅቱ ለመግለጫው በጽሁፍ ያዘጋጀውን ይዘት ለመገናኛ ብዙሃን ያነበቡት የአገው ብሔራዊ ሸንጎ ምክትል ሊቀመንበር ፍትሃለው አባይ ናቸው። በቅርቡ በዋግኽምራ ልዩ የአገው ዞንና በአዊ ብሔረሰብ ዞን በህዝብ ዘንድ ከፍተኛ ቅቡልነት ያላቸውን የአገው ህዝብ መሪዎች በህገወጥ መንገድ ከስልጣን በማባረር ያለ ህዝቡ ይሁንታና ፍላጎት የራሱን ሰዎች በመሾም ሰፊውን የአገው ህዝብ በእጅጉ አሳዝኗል፣ አስቆጥቷልም። በተለይ የአዊ ዞን አመራሮች የተነሱት ፋኖ አዊ ዞን እንዳይገባ ለምን ትከላከላላችሁ በሚል ምክንያት በመሆኑ የዞኑ ህዝብ ከማበሳጨት አልፎ የዞኑን ወጣትና ሚሊሻ የመንግስትን ጥሪ ተቀብሎ የአካባቢውን ሰላም ለማረጋገጥ የሚያደርገውን ትግል በመግታት የክልሉን ብልጽግናና የፋኖ እንቅስቃሴ ጥምረት ቆም ብሎ እንዲያጠና ያስገደደበት ክስተት ተፈጥሯል። 2013 ዓ.ም ውስጥ ራሱን የአገው ዴሞክራሲያዊ ንቅናቄ አዴን ብሎ በትጥቅ የአገው ብሔረሰብ መብትን ለማስጠበቅ ጫካን መግባቱ ቢነገርም ከሰሞኑ የቡድኑ ስራ አስፈጻሚ ኮሚቴ አባላት ከአማራ ብሔራዊ ክልላዊ መንግስት ጋር በተግባቦት አጠናቀቀ የተባለውንም ድርድር ፓርቲው ነቅፎ አጣጥሎታል። አዴን ተደረገ የተባለው ስምምነት የግለሰቦች ፍላጎት እንጂ የድርጅቱን ዓላማ የሚያሳካና የአገው ህዝብን ጥያቄ የሚመልስ ስምምነት ባለመሆኑ እንደማይቀበለው ይፋ አድርጓል። የአገው ብሔራዊ ሸንጎ የአገው ህዝብ ወቅታዊ ተግዳሮቶችን በጥልቀት ገመገምኩ በማለት የአቋም መግለጫ ማውጣቱንም አስረድቷል። አንደኛ፣ በአዴንና በአማራ ክልል መንግስት መካከል የተደረገው ስምምነት በጫናና በአስገዳጅነት የተደረገ በመሆኑ በሸንጎውም ዘንድ ሙሉ በሙሉ ተቀባይነት የለውም። ሁሉም የአገው የፖለቲካ ኃይሎችን የተሳተፉበት በነፃና ገለልተኛ አካል የሚመራ ድርድር እንዲካሄድ ሸንጎው ይጠይቃል። ሁለተኛ፣ የአማራ ክልል መንግስት በአገው ብሔረሰብ ዞኖች በህገወጥ መንገድ ጣልቃ እየገባ የብሔረሰብ ምክር ቤቶችን ስልጣንና ተግባር በመጣስ ያለ ህዝብ ፍላጎትና ይሁንታ አመራር ከመሻርና ከመሾም ተግባሩ እንዲቆጠም እንጠይቃለን። ሶስተኛ፣ የአማራ ክልል መንግስት በተለይ የአዊ አገው ህዝብ ራሱን ከጥንፈኞች ለመከላከል የሚያደርገውን ተጋድሎ ለማክሸፍ ከሚሰራቸው መንግስታዊ ሴራዎች ተቆጥቦ ህዝቡ በሰላም የመኖር ተፈጥሯዊ መብቱን እንዲያከብርና እንደ መንግስትም የዜጎችን በህይወት የመኖር መብት እንዲያረጋግጥ አጥብቀን እንጠይቃለን። ፓርቲው በአቋም መግለጫው አክሎም በክልሉ ደርሰዋል ያለው ግድያ፣ መፈናቀልና የተለያዩ ወንጀሎች በገለልተኛ አካል ተጠንቶ ህዝቡ እንዲካሲል ነው የጠየቀው። የአገው የማንነትና የራስ አስተዳደር ይከበርልኝ ጥያቄ በማቅረባቸው በአማራ ክልል ታስረው ይገኛሉ ያሏቸው 500 የሚሆኑ የብሔረሰቡ አባላት ከእስር እንዲለቀቁ ሲልም ጠይቋል። ቅማንት በመሆናቸው ብቻ ከክልሉ የተለያዩ አካባቢዎች ከመንግስት ስራ ተፈናቅለው የመከራ ህይወት እየገፉ የሚገኙ ከ600 በላይ የቅማንት ተወላጆች ወደ መደበኛ የመንግስት ስራቸው እንዲመለሱ ይደረግ ዘንድ እናሳስባለን። በተፈጸመባቸው ማንነትን መሰረት ያደረገ ጥቃት ሀብት ንብረታቸው ተዘርፎ ህይወታቸውን ለማዳን ወደ ጎረቤት ሀገር ሱዳን በመሰደድ የመከራ ህይወት እየገፉ የሚገኙ ወደ 10,000 የሚጠጉ የቅማንት ተፈናቃዮችን በአስቸኳይ ወደ ቀያቸው እንዲመለሱ እንዲደረግ እንጠይቃለን። ዋግኽምራ ላስታ አገው ላይ በከፋ ሁኔታ ደርሰዋል ያለው የድርቅ አደጋ ተገቢ ትኩረት እንዲያገኝ በማለትም ፓርቲው ጠይቋል። የፌደራል መንግስትም ለብሔረሰቡ ተገቢ ያለውን ጥበቃ እንዲያደርግ፣ በአማራ ክልል የሚንቀሳቀሱ የፖለቲካ ድርጅቶችም በሰጥቶ መቀበል መርህ ለህዝቦች እፎይታ መስራት በሚቻልበት ሰላማዊ መንገድ ላይ አብሮ ለመስራት እንዲቻል ሲል ጥሪ አሰምቷል። የአገው ብሔራዊ ሸንጎ ከአገው ዴሞክራሲያዊ ንቅናቄ አዴን ጋር የፖለቲካ ግንኙነት አለው ወይ በሚል ከጋዜጠኞች ለተነሳላቸው ጥያቄ ምላሽ የሰጡት የፓርቲው ሊቀመንበር አላምሮ ይርዳው በግባቸው እንጂ በድርጅታዊ መዋቅር እንደሚለያዩ አስረድተዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።